የምንመክረው የሰላም ውይይት ፍሬያማ ሊሆን ከሆነ ሰላም ለአንድ ወገን የሚተው ሳይሆን ለአባቶች ገፍተን የማንተው፣ ለሽማግሎች ገፍተን የማንተው፣ ለመንግስት ገፍተን የማንተው ስለሆነ ሁላችንም ቢሆን በየደረጃችን ይነስም ይብዛም የየራሳችንን አስተዋጽኦ ካላደረግን የሰውን ፍላጎት ብቻ መውሰድ ነው የሚሆነው። ስለዚህ የየራሳችንን ሐሳብ ብንችል ሌላውን ተው ማለት፣ መቆጣት፣ ማስተባበር ባንችል ከራሳችን መታረቅ፣ ይሄ ሆናሉ እንደዚህ ነው አሉ የሚለውን በመሃል በሽብልቅነት ገብተን ማጣላት ማለያየት ባይኖር ሴቶች እህቶቻችን እናቶቻችን ልጆቻቸውን አልቅሰው ቢመልሱ የሃይማኖት አባቶች በተሰጣቸው ዕውቀት በተሰጣቸው ስልጣን መክረው አስተባብረው አስተምረው ቢመልሱ የሀገር ሽማግሎች ቢገስጹ መንግስት በተቀመጠው አቅጣጫ እያስተባበረ ቢሄድ ትንሹም ትልቁም ለሰላም ቢዘምር ጫካ ያሉ ወንድሞቻችን ይመለሳሉ የሚል እምነት አለኝ። ከዚያ ውጭ ግፋ በለው ይህ እሳት እኔን አይነካኝም ከዚያና ከዚያ እያልሁ እኖራለሁ የሚል አስተሳሰብ ካለ የጊዜ ጉዳይ ካልሆነ በስተቀር በሁሉም ቤት እሳቱ መንደዱ አይቀርምና ተባብረን ይህንን እሳት ብናጠፋው ቢበቃን። ይህ ደንበጫ ከዚህ ቀውስ በፊት እንደ ክልል እናንተም እንደምታውቁት በሁሉም ዙሪያ መለስ ታዋቂ ነበረች። በማድለብም ይሁን በእርባታም ይሁን በስነ ምግባርም ይሁን በምርትም ይሁን በማንኛውም ይሁን ተፈላጊ ነበረች። በዚያው ቢሆን ቀጥል ኖሮ ወጣቶቻችን ይህን ጊዜ ሚሊዮነር ነበሩ። ይህንን ያደረግነውም እኛ ነን። ወንድሞቻችንንም አብረን ተባባሪ ሆነን የሰደድናቸው እኛ ነን። እነሱ በህፍረት ቀሩ፣ ሌሎቻችን ግን ቤታችን ያለ ነው። ስለዚህ አሁንም ቢሆን ተባብረን እንደሰደድናቸው ተባብረን መመለስ አለብን።